እኔ የምለው ማለት ነው ቤተሰቦቼ ሩትዬ ጠንካራ አይደለችም የምትሉ ሰዎች ግን ምናችሁ ነው የሚያመው? እንግዲህ ይሄ ጥቅስ ምን ይላል መሰላችሁ? ላንብብላችሁ ማለት ነው። ቆራጥነትን ከፍቅር ተማሪ፣ አልፈልግሽም ያለ ወንድ ተከትለሽ ክብርሽን አትጣይ። ሄርሜላ አንቺ ደግሞ ወንድ ጥማት እንዳለብሽ እናውቃለን። የሁለት ልጅ አባት የሆነው ወንድ የምታሳድጂ የሆንሽ ባለጌ ልክስክስ ውሻ መሆንሽን እናውቃለን። ሩትዬ ደግሞ ድራማ መሆኑን ጠፍቶን አይደለም። ተይ ክብርሽን አስጠብቂ፣ ፍቅር የኔ ጠንካራ ይላል እና ምን ልላችሁ ፈልጌ ነው፣ ሩትዬ ጠንካራ አለመሆኑ አይደለም። በቃ እሷ አሁን እያሰበች ያለችው ብዙ ዋጋ ከፍላበታለች፣ ብዙ ነገር አይታበታለች። ትዳሯን የበጠበጠች ሴት፣ ትናንት ህይወቷን ያበላሸች ሴት ዝም ብላ መቀመጥ ስለማትፈልግ ነው። በቃ ህይወቷን መበጥበጥ ስለምትፈልግ ነው። መበቀል ስለምትፈልግ ነው። ትናንት አሁን ለምሳሌ ሄርሜላ ምንድን ነው የሆነችው? አልቅሳ አንገቷን ደፍታ ምናምን ነበር አይደለ? ሩትዬ ባትሄድ ግን ያ ፕሮግራም በሰላም ያልቃል። ያ ሁሉ ብጥብጥ የለም፣ ኬክ መደፋት የለም፣ ምንም የለም ነበር አይደለ? ያው በአንድ በኩል ሩትዬ ተናዳለች። ብዙ ወጣጤዎቹ አናዷታል። ግን እሷ መስሎም አይታያትም። የሄደችበትን አላማ ስለምታውቅ ማለት ነው። አላማዋ ሄርሜላ ማናደድ ነበር። በቃ ፕሮግራሙ መበጥበጥ ነበር። በጥብጣ ወጣች። እነሱ ይጨፍሩ ምን ይበሉ፣ እሷን ለማሸማቀቅ ይሞክሩ፣ እሱ የእሷ ጉዳይ አይደለም። በቃ ሄርሜላ እንኳን እንደዚህ እሷ በተደሰተችበት ሰዓት፣ በሳቀችበት ሰዓት ደግሞ ለመደሰት የሄደችበት ቦታዎች በሙሉ እየሄደች ህይወቷን ልትበጠበጥ ሲኦል ልታረገው ይገባል። ምክንያቱም የእሷን ህይወት ልክ እንደዚህ ነው ሲኦል ያደረገችባት። እርጉዝ ባለችበት ሰዓት እኮ ነው መታ አፈቅራለሁ ብላ የተናገረችው። የትኛዋ ሴት ናት እንደዚህ የምትለው? ገና ልጁ ከወዱ ሳይወጣ እርጉዝ ሆና ሴት ባለትዳር አግብቶ ገና አመት ያልሞላው ባለትዳር 3 ወር 4 ወር ገና 3 ወር ሆኖት ነበረ ያኔ አብርሃም አግብቶ መታ አፈቅራለሁ ብላ የልጅቷን ህይወት ሲኦል ያደረገችው፣ ብዙ ዋጋ የከፈለችበት ፍቅሩን ገደል የከተተችው አይደለም። ድራማ እንኳን ቢሆን እሺ፣ ድራማ ቢሆን ያየነውን ነው አይደለም የምንናገረው። እኛ አጠገባቸው የለንም። ድራማ መሆኑን ላይሆንም ሊሆንም ይችላል። እኛ የምናውቀው ነገር የለም። ግን ሄርሜላ ላይ የመጣችበት እንትን እናውቃለን። እንደዛ ማድረግ አልነበረባት። ስለዚህ በደንብ አድርጋ ነው ሲኦል ልታረግበት ይገባል።